በአንድ ወቅት በማንሃተን የሰማይ ጠቀስ ፎቆችና በካሪቢያን የባህር ሞገዶች መካከል ዓለምን በመዳፉ የጨበጠ የሚመስል አንድ ሰው ነበረ። ጄፍሪ ኤፕስታይን። አዎ፣ ስሙ እንደ ማር የሚጣፍጥ ለሹክሹክታ የሚመች ሊመስል ይችላል። ተግባሩ ግን እንደ እሬት የሚመርር እንደ ንቧ የሚናደፍና ሰቅጣጭ ለጆሮ የማይመጥን እጅግ አደገኛ ሰው ነው። የታሪክ ተማሪ ሳይሆን የታሪክ ፈጣሪ፣ የባንክ ባለሙያ ሳይሆን የሰዎች ነፍስ ነጋዴ ነበር። ኤፕስታይን ያለ ዲግሪ በሊቃውንት መንደር የተገኘ ጥበበኛ፣ ያለ ግልጽ የንግድ መስመር ቢሊዮኖችን ያፈራ ጠንቋይ ነበር ማለት ይቻላል። በቤቱ ደጃፍ ላይ የዓለም መሪዎች ይንሳፈፋሉ። በግል አውሮፕላን ውስጥ የሳይንስ ሊቃውንት ይተማመናሉ። በደሴት ላይ ደግሞ የኪነ ጥበብ ሰዎች ይዘፍናሉ። ለዓለም እርሱ በጎ አድራጊ ይመስል የነበረ፣ ለተጠለፉት ግን እንደ አዳኝ ሳይሆን እንደ አዳኝ የሆነ አደገኛ ሰው ነበረ። በዘመናችን የታሪክ ማህደር ውስጥ እንደ ጄፍሪ ኤፕስታይን ያለ ሚስጥር የከበበው በክፋት የተወረሰና በስልጣን የተደገፈ ግለሰብ ማግኘት አዳጋች ነው። እርሱ የአሜሪካን የፍትህ አደባባይ እንደ ቼስ ጨዋታ የዘወረ፣ የዓለምን ሀያላን እንደ አሻንጉሊት ያቆመ፣ በገንዘብና በሴራ የተገነባ የጥላ መንግስት ንጉሥ ነበር ማለት ይቻላል። የኤፕስታይን ታሪክ ተራ የወንጀል ታሪክ አልነበረም። ይልቁንስ የሰው ልጅ ስግብግብነትን፣ የሞራል ዝቅጠትንና የፍትህ መጓደል ተገጣጥመው የፈጠሩት ጥቁር ድራማ ብንለው እንችላለን። ኤፕስታይን ከታሪክ ገጾች መካከል በድንገት እንደተወረወረ እንቆቅልሽ ነው ማለት ይቻላል። ያለ ዲግሪ በታዋቂ ትምህርት ቤት እንዳገለገለ፣ ያለ ይፋዊ ንግድ የቢሊዮነሮችን ገንዘብ ባለቤትና አማካሪ እንደሆነ፣ የማታለል ጥበበኛ ሆኖ ያገለገለ፣ ለዓለም የሚያሳየው ገጽታ ብሩህና ማራኪ የሚመስል፣ ሳይንስን የሚደግፍ በጎ አድራጊ የሚመስል፣ ከዓለም ቁንጮች ጋር በተለያዩ ምስሎች ላይ እየቆመ የሚታይ ነገር ግን ይህ ሁሉ አንጸባራቂ ገጽታው ሲሆን በውስጡ ያለውን ዲያብሎስን የሸፈነ፣ እውነትን ሸፍኖ ተስፋን በወርቅ ጭምብል ብቻ ያደረገ ሰው ነበር ማለት ይቻላል። ታዲያ ይህ የቅሌት መዝገብና ጥቁር ማንነቱ ኤፕስታይን ብቻውን ያቀነቀነበት አይደለም። ትልቅ ሰንሰለቶች መካከል ያለው አንዱ ቀለበት ብቻ ነበር እንጂ። ከትንሿ ጥቁር መጽሐፍ ውስጥ የሰፈሩት ስሞች መሳፍንት፣ ፕሬዚዳንቶች፣ ቢሊዮነሮች፣ ዝነኞች፣ ዕውቅ አክተሮችና አርቲስቶች የእርሱ የጥፋት አጋሮች ወይም ተጠቃሚዎች፣ ደንበኞቹ ነበሩ ማለት ይቻላል። ይህ መጽሐፍ የመረጃ ግምጃ ቤት ብቻ ሳይሆን ዓለምን የሚያንቀጠቅጥ የማስፈራሪያ ሰነድም ነበር። እርሱ መረጃን እንደ መሳሪያ በመያዝ የአሜሪካን የፍትህ ሥርዓት ለዓመታት በአፍንጫው ሲመራ ቆይቷል። ታዲያ አንዳንድ ጊዜ እውነት ፍትህን አታ በድል እንደማትጠናቀቀው ሁሉ የኤፕስታይን ታሪክም ፍትህ ተሟልቶ የታየበት ሳይሆን ሚስጥር የተቋጨበት ነው። እንደ አውሮፓውያን አቆጣጠር በ2019 በታሸገ የብረት በር ጀርባ ካሜራዎች በጠፉበትና ጠባቂዎች በታወረ እንቅልፍ በወደቁበት ሰዓት ኤፕስታይን ሕይወቱ አልፎ ተገኘ። የሞቱ ሚስጥር ዛሬም እንደ ጉም ይንሳፈፋል። ራሱን አጠፋ ወይስ ሚስጥር ይዞ እንዲቀበር ተደረገ የሚለው ጥያቄ ዓለምን ሕሊና ሲቆረቁር ይኖራል። ይህ ታሪክ የሚያስተምረን አንድ ትልቅ ሐቅ አለ። ገንዘብ ድምፅን ሊያጠፋ ይችላል። ስልጣን እውነትን ሊቀብር ይችላል። ነገር ግን የታሪክ ምስክርነትና የንጹሃን ደም መሬት ሆኖ ጩኸትን አያቆሙም ነበር። ከዚህ በኋላ የዚህን ሰው አረመኔ ድርጊትና ክፉ ሥራ ሁሉ ዝርዝረን እናቀርብላችኋለን። ምን ያህል አጋንንት ይሰራበትና ይጠቀምበት እንደነበረ፣ ከጀርባውም በሱ ተመስሎ ከጥንት ዓመታት በፊት የነበረ ይመለክ የነበረ የክፉ ጣዖታትን ምስል ይዞ እንዴት እንደቀረበና በሰዎች ላይ ያደርግ የነበረውን ድርጊት ሁሉ ዝርዝረን እናቀርባለን። ታዲያ ይህ ለጆሮ ጭው የሚያሰኝ አሰቃቂና በክፋት የተሞላ ታሪክ ስለሆነ ሕፃናት እንዳያዩት ይመከራል። ቀጥታ ወደ ታሪኩ። የጄፍሪ ኤፕስታይን ታሪክ የሚጀምረው እንደ ማንኛውም ተራ አሜሪካዊ ወጣት ነው። ነገር ግን ይህ ተራነት በፍጥነት ወደ አስገራሚ ስኬት፣
ከዚያም ወደ ዘግናኝ ወንጀለኛ ሚስጥር የተቀየረበት መንገድ ለብዙዎች እንቆቅልሽ ነው። ጄፍሪ ኤድዋርድ ኢፕስታይን እንደ ኤሮፓያን አቆጣጠር በ1953 በኒውዮርክ ብሩክሊን ተወለደ። ወላጆቹ መካከለኛ ገቢ ያላቸው፣ አባቱ በአትክልተኝነት የሚሰራ፣ እናቱ በትምህርት ቤት ረዳትነት የምታስተምር ታታሪዎች ነበሩ። ኢፕስታይን ገና በልጅነቱ በሂሳብ ትምህርት እጅግ ጎበዝና አይምሮ እንደ መብረቅ የሚሰራ ወጣት ነበር። ነገር ግን ይህ ብልህነቱ ወደ በጎ ሳይሆን ወደ ሴራና ማተለል ያዘነበለ ነበር። የኢፕስታይን የህይወት ትልቁ እንቆቅልሽ የሚጀምረው ገና በሃያዎቹ ዕድሜ ውስጥ እያለ ነበር። ምንም አይነት ዩኒቨርሲቲ ዲግሪ ሳይኖረው በማንሃተን እጅግ ዝነኛ በሆነው የቢሊዮነሮች ልጆች በሚማሩበት ዳልተን ስኩል ውስጥ የፊዚክስና ሂሳብ መምህር ሆኖ ተቀጠረ። በምን ተአምር ዲግሪ የሌለው ሰው የሀብታም ልጆች ትምህርት ቤት ውስጥ እንደገባ አይታወቅም። መምህር እያለ ለተማሪዎቹ የነበረው አቀራረብ ከሙያዊ ስነ ምግባር ውጪ እንደነበረ ይናገራሉ። በተለይም ከሴት ተማሪዎች ጋር ያለው ግንኙነት ጥርጣሬን ያሳደረ ሲሆን በመጨረሻም በብቃት ማነስ ምክንያት ከስራው እንደተባረረ ይነገራል። ነገር ግን ይህ ስንብት ለእሱ የውድቀት ሳይሆን የታላቅ የጥፋት መንገድ መጀመሪያው ብቻ ነበር። ይህ ሰው ከመምህርነት ተባሮ ብዙም ሳይቆይ በአንድ ተማሪ ወላጅ አማካይነት በዎል ስትሪት ታዋቂ ወደ ነበረው ቤር ስተርንስ የተባለው የኢንቨስትመንት ባንክ ውስጥ ገባ። እዚያም በአይነ ቁራኛ በማየት ሰዎችን በማታለል ጥበቡ በፍጥነት ወደ ላይ ወጣ። ኢፕስታይን የራሱን ኩባንያ ሲመሰርት የያዘው መመሪያ አንድ ብቻ ነበር፣ ከቢሊዮነሮች በታች ደንበኛ አልቀበልም የሚል ነው። በወቅቱ የቪክቶሪያ ሴክሬት ባለቤት ከነበረው ቢሊዮነሩ ሌስሊ ዌክልነር ጋር የነበረው ግንኙነት ኢፕስታይንን ወደማይገመት ሀብትና ስልጣን አሸጋገረው። ኢፕስታይን ለዓለም የሚያሳየው ገጽታ እንዲህ ነበር። በሚሊዮን የሚቆጠር ዶላር ለታዋቂ ዩኒቨርሲቲዎች የሚለግስ፣ ከታዋቂው ሳይንቲስት ስቴፈን ሆኪንግ ጋር የሚታይ ምሁር፣ የራሱ የግል ቦይንግ 727 አይሮፕላን፣ ሎሊታ ኤክስፕሬስ ተብሎ የሚጠራው በኒውዮርክ ትልቁን መኖሪያ ቤት የያዘና በካሪቢያን የራሱ የግል ደሴት ያለው ባለሀብት ነበር። ነገር ግን ከዚያ አንጸባራቂ ህይወት በስተጀርባ ኢፕስታይን ዓለምን የሚቆጣጠርበት ስልት የሰው ልጅን ደካማ ጎን መጠቀም ነበር። እርሱ ገንዘብ ብቻ አልነበረው፣ ይልቁንስ መረጃ ነበር። የዓለምን ኃያላን በሴራ ጠምዶ ደካማ ጎናቸውን መዝግቦ በመያዝ ማንም ሊካነው የማይችል የጠላ ንጉሥ ለመሆን በቃ። ይህ ሁሉ ግን እንዴት ጀመረ? ኢፕስታይን ታዳጊዎችንስ ወደ መረቡ የሚያስገባበት የነበረው የደሴቱ ሚስጥር፣ የጊሌን ማክስዌል አስደንጋጭ ሚና ምን ይመስል ነበር? ሰውየው ይህንን ሰይጣናዊ ተግባር የጀመረው በአጋጣሚ ሳይሆን በረቀቀና በታቀደ ስልት ነበር። እርሱ የሰው ልጅ ስለ ልቦና፣ በተለይም የድሆችን ፍላጎትና የባለጸጋዎችን ጥማት ጠንቅቆ ያውቀው ነበር። ወንጀሉን የሚጀምርበት የመጀመሪያው ደረጃ መመልመል ነበር። ለብቻው አልነበረም። የቀድሞ ፍቅረኛውን፣ የቅርቡ ረዳቱን ጊሌን ማክስዌል በዚህ ረገድ ቁልፍ ሚና ነበራት። ረዳቶቹ ወደ ድሃ ሰፈሮች፣ ሞዴሊንግ ኤጀንሲዎችና ትምህርት ቤቶች በመሄድ ታዳጊዎችን ማደን ጀመሩ። ትምህርት ቤት እናስገባችኋለን፣ የሞዴሊንግ ዕድል እንሰጣችኋለን፣ ወይም በቀላሉ ገንዘብ የምታገኙበት የማሳጅ ሥራ አለ በማለት በውሸት ተስፋ እነዚህን ሰዎች ልክ እንደ ዓሣ መረብ አጥምደው ያጠምዷቸዋል። እንዴት አንዷን ልጅ ካጠመዱ በኋላ ሌላ ጓደኛሽን ይዘሽ ነይና ተጨማሪ ገንዘብ ውሰጂ በማለት ልጆቹ ራሳቸው ሌላ ሰለባ እንዲያመጡ ያደርጉ ነበር። ይህ ዘዴ ወንጀሉ እንደ ሰደድ እሳት እንዲስፋፋ አደረገው። ኢፕስታይን ይህንን የሚያደርገው ለራሱ እርካታ ብቻ ግን አልነበረም። ታዳጊዎቹን ለዓለም ኃያላን ፖለቲከኞች፣ ቢሊዮነሮችና መሳፍንት በማቅረብ እነዚያን ታላላቅ ሰዎች በሚስጥር ይይዛቸዋል። ይህም ጥቁር መጽሐፉን እንደ ማስፈራሪያ ስልት አድርጎ ይገነባበታል። ጥቁር መጽሐፍ ስንል ብላክሜል ወይም ደግሞ በዛ ማስፈራሪያ አድርጎ የሚጠቀምበት ማለታችን ነው። ከዚህ ሁሉ በላይ አንድ ደሴት ይህ ሰው ይገዛል። በካሪቢያን ባህር ዳር የምትገኘው ሊትል ሴንት ጄምስ የተባለችውን የኢፕስታይን የግል ደሴት በዓለም ላይ ካሉ እጅግ ሚስጥራዊና ዘግናኝ ሥራዎች የተደረጉባት አንዷ ስፍራ ነበረች። በአካባቢው ነዋሪዎች ዘንድ የሕፃናት ደሴት ተብላ ትጠራ ነበር። በደሴቱ ላይ ሰማያዊና ነጭ ቀለም የተቀባ
እንደ ቤተ መቅደስ ቅርጽ ያለው እንግዳ ሕንጻም ነበረ። ይህ ሕንጻ መስኮት የሌለውና በወርቅ የተለበጠ በር የነበረው ሲሆን በውስጡ ምን እንደሚካሄድ ማንም አያውቀውም ነበር። ብዙዎች እንደሚገምቱት ይህ ስፍራ የወንጀሉ ዋና ማዕከል ነው ይላሉ። ሎሊታ ኤክስፕረስ ኤፕስታይን ሰለባዎቹንና እንግዶቹን ወደ ደሴቱ የሚያመላልስበት የግል ቦይንግ 727 አይሮፕላኑ ነበረች። የአይሮፕላኑ የበረራ መዝገቦች እንደሚያሳዩት ብዙ ታዋቂ ሰዎች ወደ ዚት ደሴት ተጉዘዋል። በደሴቱ ላይ ምንም አይነት የፖሊስ ቁጥጥር ወይም የሕግ ክትትል አልነበረም። ኤፕስታይን በገንዘቡ ደሴቱን የራሱ መንግስት አድርጓት ነበር። እዚያ ለሚገቡ ልጃገረዶች መውጫ የሌለው እስር ቤት፣ ለእንግዶቹ ደግሞ ከሕግ የተሸሸጉበት ገነት እንደነበረች ያስባሉ። ደሴቱ በሙሉ በካሜራዎች የተሞላች ነበረች። ይህ የሆነው ለደህንነት ሳይሆን እንግዶቹ የሚያደርጉትን ወንጀል በሚስጥር ቀርጾ ለመያዝ እንደነበረ ይታመናል። ይህ ኤፕስታይንን የዓለም የማይነካ ንጉሥ አድርጎት ነበር። ምንም እንኳን እንደ አውሮፓውያን አቆጣጠር በ2005 ፖሊስ ምርመራ ቢጀመርም ኤፕስታይን በገንዘቡና በስልጣኑ ጣፋጭ ስምምነት የሚባል የሕግ ጥበቃ አገኘ። ይህ ስምምነት ለ13 ዓመታት ያህል ጥፋቱን ደብቆ እንደገና ወደ ክፉ ሥራው እንዲመለስ አደረገው። ይህ ሰው በደሴቶቹና በየቤተ መንግስቶቹ የሚያከናውናቸው ተግባራት ከሰው ልጅ ሕሊና በላይ የሆኑ የጭካኔና የብልሹነት ጥጎች ነበሩ። ሰውየው የዘረጋው ሥርዓት ፒራሚድ የሚመስል የወንጀል መዋቅር ነበረው። ልጃገረዶቹ መጀመሪያ የሚቀጠሩት ለማሳጅ ነበር። ነገር ግን ይህ ማሳጅ በፍጥነት ወደ ጾታዊ ጥቃትና አስገዳጅ ግንኙነት ይቀየራል። ልጆቹ በደሴቱ ላይ እንደ ንብረት ይታዩ ነበር። ከአንዱ እንግዳ ወደ ሌላው እንግዳ እንዲተላለፉ ይደረጋል። እምቢ የሚሉ ደግሞ በገንዘብ በዛቻ ወይም ቤተሰቦቻቸውን በመንካት ይፈራረቁባቸዋል። በኤፕስታይን መኖሪያ ቤቶች ውስጥ በየግድግዳውና በየመስታወቱ ጀርባ ስውር ካሜራዎች ነበሩ። እንግዶቹ ከልጃገረዶቹ ጋር የሚያደርጉትን ወንጀል በቪዲዮ ይቀዳል። ይህ ቪዲዮ እንግዶቹ ወደፊት በኤፕስታይን ላይ እንዳይነሱ ወይም እርሱ የሚለውን እንዲታዘዙ ማገጃ ወይም ብላክሜል ተደርጎ ይወሰዳል። የኤፕስታይን ብላክሜል እና የበረራ መዝገቦች የዓለምን ቁንጮች ያካተቱ ናቸው። ምንም እንኳን ሁሉም ወንጀል ፈጽመዋል ባይባልም ከእርሱ ጋር የነበራቸው ጥልቅ ግንኙነት ዛሬም ድረስ አነጋጋሪ ነው። የእንግሊዝ ንግሥት ኤልዛቤት ልጅ ከኤፕስታይን ጋር የቅርብ ጓደኝነት ነበረው። ቪርጂኒያ ጁፍሬ የተባለች ሰለባ ልዑሉ እና በ17 ዓመቷ ጥቃት እንዳደረሰባት በይፋ ከሰዋለች። ይህም ልዑል ከንጉሳዊ ግዴታው እንዲስተናበት አድርጎታል። የቀድሞ የአሜሪካ ፕሬዝዳንት በኤፕስታይን የግል አውሮፕላን ውስጥ በተደጋጋሚ ተጉዟል። ክሊንተን ስለ ወንጀሉ ምንም አላውቅም ቢሉም ከኤፕስታይን ጋር በነበረው ቅርበት ግን ትልቅ ጥርጣሬ ተፈጥሮበታል። ሌላኛው የቀድሞ ፕሬዝዳንት በ90ዎቹ መጨረሻ ላይ የኤፕስታይን የቅርብ ወዳጅ ነበር። ትራምፕ በአንድ ወቅት ጄፍሪን ለ15 ዓመታት አውቀዋለሁ፣ ድንቅ ሰው ነው፣ እንደ እኔው ቆንጆ ሴቶችን ይወዳል ብሎ ነበር። በኋላ ግን መጣላታቸውን ገልጿል። የማይክሮሶፍት መስራች ከኤፕስታይን ጋር በበጎ አድራጎት ስም በተደጋጋሚ ተገናኝቷል። ይህ ግንኙነት ለትዳሩ መፍረስ አንዱ ምክንያት እንደነበረ ይናገራል። የቪክቶሪያ ሲክሬቱ ባለቤት ለኤፕስታይን ሀብቱን እንዲያስተዳድር ሙሉ ስልጣን የሰጠውና ወደ ቢሊዮነርነት እንዲሸጋገር ያደረገውም ሰው ነው። ከዚህ ሁሉ በላይ ግን በጄፍሪ ኤፕስታይን ታሪክ ዙሪያ ካሉ እጅግ ዘግናኝና ጥቁር ነጥቦች አንዱ የሆነው ኤፕስታይን በደሴቱ ላይ በድብቅ ያከናውናቸዋል ተብለው ከሚታሰቡት ድርጊቶች መካከል የሕፃናት መስዋዕት ቻይልድ ሳክሪፋይስ እና ሰይጣናዊ አምልኮ ስነ ስርዓቶች ይገኙበታል ይባላል። ይህንን ነገር በሶስት ምክንያት ዘርዝረን እናያለን። የመጀመሪያው ይህ የሆነበት ምክንያት ሚስጥራዊው ቤተ መቅደስ ነው። በደሴቱ ጫፍ ላይ የሚገኘው ሰማያዊና ነጭ መስመር ያለው ሕንፃ ለዚህ ጥርጣሬ ዋነኛው መንስኤ ነው። ሕንፃው ምንም አይነት መስኮት አለመኖሩ፣ በጣሪያው ላይ እንግዳ የሆኑ የብረት ቅርጾች እንደ አንቴና ወይም እንደ ምልክት የሚያገለግሉ ነበሩ። በሩ በወርቅ የተለበጠ ሲሆን ሕንፃው የጥንት ግብፃውያን ወይም የሰይጣን አምላኪዎች ከሚጠቀሙባቸው ምልክቶች ጋር ይመሳሰላል። ብዙዎች እንደሚሉት ይህ ሕንፃ ለጸሎት ሳይሆን ለታዳጊዎች ስቃይና ለደም መስዋዕትነት የሚያገለግል ድብቅ ክፍል ነበር ይሉታል። ሌላኛው ሐሳብ ደግሞ
አድሬኖክሮም የተባለው የሴራ ትንታኔዎች ናቸው። በኢንተርኔቱ ዓለም ላይ የሴራ ትንታኔ አቅራቢዎች እንደሚናገሩት ኤፒስታይን እና ኃያላን የሆኑ ጓደኞቹ ታዳጊዎችን በመስዋዕት ደማቸውን ለወጣትነትና ለኃይል መጠበቂያ ይጠቀሙታል የሚል ሐሳብ አለ። ይህ ትንታኔ እንደሚለው ሕፃናት ከፍተኛ ፍርሃትና ስቃይ ውስጥ ሲሆኑ ደማቸው ውስጥ የሚመረተው አድሬኖክሮም የተባለ ንጥረ ነገር ለኃያላኑ ልክ እንደ መድኃኒትና በወጣትነት እንዲጠበቁ የሚጠብቃቸው ነው ብለው ያስባሉ። ታዲያ ይህንን ምክንያት በማድረግ ብዙ ሕፃናትን በማሰቀቅና በማሸበር መስዋዕት አድርገው ደማቸውን በማፍሰስ እንደሚጠቀሙበትም ይናገራሉ። ይህ እውነታ ግን ይህንን ሰው ከሚታየው ከሥጋዊና ከአካላዊ ምክንያቶች ጀርባ በመጽሐፍ ቅዱሳችን ላይ በዓል የተሰኘውን ዋነኛ የእስራኤል ተቃዋሚ ጣዖት ተደርጎ የሚወሰደውን ሕዝቡን ከእውነተኛ አምልኮ የሚያስወጣ ጣዖትን የሚመሳሰል ነገር አለው። በዓል የሚለው ጣዖት ትክክለኛ የሴማዊ ቃል ትርጉሙ ጌታ ወይም ባለቤት ወይም ባል ማለት ነው። ኢፒስተን ከዚህ ከበዓል አምላክ ወይም ጣዖት ጋር ምን ያገናኘዋል ካላችሁ፣ የበዓል አምልኮ እጅግ ዘግናኝ የሆኑ ተግባራትን የሚያካትትና ከነዚህም መካከል ኢፒስተን ሲያደርግ እንደነበረው የሕፃናት መስዋዕትነት እንዲሁም ደግሞ የሕፃናትን ማመንዘር፣ ብልግናና ክፉ ሥራዎች መደረጉ ነው። ታዲያ እግዚአብሔር እነዚህን አማልክቶች ከሚጸየፋቸው ነገሮች መካከል በነቢዩ ኤርምያስ 19ኛው ምዕራፍ ከቁጥር 5 ላይ እንደተጻፈው እስራኤላውያን እንኳን በዓልን ለማስደሰት ሲሉ ልጆቻቸውን በእሳት መስዋዕት አሳልፈው እንደሚሰጡ ይናገራል። እንዲሁም ደግሞ በሌሎች ስፍሮች ላይ በዓል የዝናብና የለምለምነት አምላክ ተደርጎ ስለሚታመን እርሱን ለመቀስቀስ ተብሎ በመቅደሱ ውስጥ አስነዋሪ የጾታ ድርጊቶች ይፈጸሙ ነበር ይላል። ታዋቂው የመጽሐፍ ቅዱስ ታሪክ በነቢዩ ኤልያስ እና በ450 የበዓል ነቢያት መካከል በቀርሜሎስ ተራራ ላይ የተደረገው ፍልሚያ ነው። በዚህ ክፍል ላይ አንደኛ ነገሥት ምዕራፍ 18 እንደሚገኘው እውነተኛው አምላክ ሰማይን ከፍቶ እሳት በማውረድ በዓል ሐሰተኛ መሆኑን የተረጋገጠበት ታሪክ ነው። ይህንን አምልኮ በእስራኤል ውስጥ በከፍተኛ ሁኔታ ስታስፋፋ የነበረችው ንግሥት ኤልዛቤል ነበረች። እሷም የኃይልና የጭካኔ ምልክት ተደርጋ ትጠቀስ ከነበሩ ሰዎች ናቸው። ከመጽሐፍ ቅዱስ ውጪ ባሉ የታሪክ መዝገቦች በዓል በጥንታዊው የመካከለኛ ምስራቅ በተለይም በከነዓን፣ በፊንቄ እና በካርቴጅ እጅግ ገዝፎ የሚታይ አምላክ ነበር። የተፈጥሮ ጌታ እንደሚሉት የነጎድጓድና የዝናብ አምላክ ተደርጎ ይመለክ ነበር። በእጁ መብረቅ የጨበጠ ተዋጊ ሆኖ ይሳላል። የሰደል ምርት እንዲሳካ የሰው ልጅ ከበዓል ጋር መታረቅ አለበት ተብሎ የሚታመን ነበር። ከዚሁ ጋር የተያያዘው ደግሞ ሞሎክ የተባለው ጣዖት ነው። ብዙ የታሪክ ተመራማሪዎች በዓልን ከሞሎክ ጋር ያገናኙታል። ሞሎክ ሕፃናት የሚሰውለት የነሐስ ጣዖት ሲሆን በካርቴጅ ወይም ሰሜን አፍሪካ ለዚህ ጣዖት በሺዎች የሚቆጠሩ ሕፃናትን እንደተሰዉ የሚያሳዩ ትውፊቶችም ተቀምጠዋል። በሬ ጥንካሬን ለመወከልና ጉጉት ሚስጥራዊ ዕውቀትን ለመወከል ከዚህ አምልኮ ጋር ተያያዥነት አላቸው። ታዲያ ኤፒስታይን ዛሬ በሰዎች ከበዓል ጋር የሚያገናኙት ሁለት ዋና ዋና ታሪካዊ ምክንያቶቹ አንዱ ይሄ ነው። የመጀመሪያው በዓል ሕፃናትን በመሰዋት በረከትን እንደሚሰጥ ሁሉ ኤፒስታይንም የሕፃናትን ሕይወት በማጥፋት ለኃያላኑና ለባለጸጋዎቹ ደስታንና ኃይልን ያቀርብ ነበር። ይህ ድርጊት የጥንታዊው አረማዊ አምልኮ ዘመናዊ መልክ ያለው ይመስላል። የበዓል አምልኮ በከፍተኛ የህብረተሰብ ክፍሎች ዘንድ የተለመደ ነበር። በጥንታዊው ጊዜ ውስጥ ነገሥታትና መኳንንት እንዲሁም ባለጸጎች ይህንን መንገድ ይከተሉ ነበር። ኤፒስታይን መረብ በዓለም ቁንጮች የተገነባ መሆኑ ይህ የጥንታዊ ክፋት መንፈስ ዛሬም በድብቅ እየሰራ እንደሆነ ማሳያ ነው። በተጨማሪም የቀንዳማው ቡልና የጉጉት ምልክቶች ኤፒስታይን በየሄደበት ሁሉ የሚታዩና በየገባባቸው ክለቦች እነዚህ ምልክቶች እንደማይጠፉ ማሳያ ተደርጎ ይታያል። ከዚህ ሁሉ በላይ ግን እጅግ በጣም የሚያስደነግጠውና ፊት ለፊት ከታዩ እውነታዎች መካከል የጄፍሪ ኢንስታይን የባንክ አካውንት ከጥንታዊው ጣዖት በዓል ከሚለው ስም ጋር የመገጣጠሙ ጉዳይ ነው። ታዲያ ይሄንን እንዴት መገጣጠም ሊባል ይቻላል? ኤፒስታይን በቨርጂን አይስላንድ መዝግቦት የነበረው አንዱ ኩባንያው ስሙ በዓል የሚል ስም ነበረው።
ይህ ስም በኩባንያው ሰነዶች ላይ እንደ አጽርዖተ ቃል ወይም እንደ አንጻረ ቃል የተጠቀመበት ቢሆንም ብዙዎችን ግን ይህ አጋጣሚ አይደለም ይሉታል። ከሁሉም በላይ ለወንጀል ከሚጠቀምበት የባንክ አካውንቱ መካከል ይህ በባንክ ኦፍ አሜሪካ ተመዝግቦ የነበረው በዓል የሚባለው የኩባንያው ስም ነበረ። ይህ ኩባንያ በቢሊዮን የሚቆጠሩ ዶላሮችን ለማንቀሳቀስና ለታዳጊዎች የሚከፈለውን ገንዘብ ለመደበቅ ያገለግል እንደነበረ በምርመራ ወቅት ተደርሶበታል። የሴራ ተንታኞችና አንዳንድ መንፈሳዊ ምሁራን ኤፕስታይን ይህንን ስም የጠራው በሁለት ምክንያት ሊሆን ይችላል ይላሉ። የመጀመሪያው የኤፕስታይን አይነት ሰዎች የሚያደርጉትን ነገር በምልክትና በስም መግለጽ እንደሚወዱ ነው። በዓል የሚለውን ስም መጠቀሙ ለሚያመልከው ወይም ለሚከተሉት ጥንታዊ የክፋት ሥርዓት ያለውን ታማኝነት ለመግለጽ ነው ተብሎ ይነገራል። የበዓል ኩባንያ ገንዘብ በቀጥታ ከደሴቱ ግንባታ እና ጥገና ጋር የተያያዘ ነበር። በደሴቱ ላይ ያለው ያ ሚስጥራዊ ቤተ መቅደስ የታነጸውም በዚሁ በዓል አካውንት በሚንቀሳቀስ ገንዘብ እንደነበረ ይታወቃል። ይህም በገንዘቡ፣ በቦታው፣ በደሴቱ እና በዛ በሚደረገው ድርጊት ማለትም የሕፃናት መስዋዕትነትና ጥቃት መካከል ያለውን ሰንሰለት ያጠናከረው ይመስላል። ሌላው ደግሞ በዚህ ኩባንያ ላይ ካሉት ምልክቶች መካከል የመጀመሪያው ቢራቢሮ ምልክት ነው። ቢራቢሮ እንደሚታወቀው ማይንድ ኮንትሮልን ወይም የሰውን ማንነት ሰባብሮ ተቆጣጥሮ ለራስ ማድረግ፣ በአዲስ ማንነት መፍጠር የሚል ትያኔን የያዘች ናት። ኤፕስታይን ታዳጊዎችን በዚሁ መልኩ ማንነታቸውን ሰባብሮና ለራሱና ለሃያላኑ ባሪያ የማድረግ ተግባር ከዚህ የቢራቢሮ ምልክት ጋር በቀጥታ ጋር ይገናኛል። የዚህ የኤፕስታይን የባንክ አካውንት ስም በዓል መሆኑ ታሪኩን ከፋይናንስ ወንጀል በላይ አድርጎታል። የጥንታውያንን የከነዓንን ጣዖት አምልኮ፣ የሕፃናት መስዋዕትነትና ልክ በሆነ ግብረ ሥጋ ግንኙነት በዘመናዊ መልክ በቢሊዮን ዶላር ባንክ አካውንቶች ታጅቦ ሲከናወን እንደነበረ አመላካች ነው። እስካሁን ድረስ በጄፍሪ ኤፕስታይን የወንጀል መረብ ሰለባ የሆኑ ሰዎች ቁጥር በትክክል መናገር እጅግ አስቸጋሪ ነው። ምክንያቱም ወንጀሉ የተፈጸመው ለ3 አስርት ዓመታት ያክል በሚስጥር በብዙ አገራትና በከፍተኛ ጥበቃ ውስጥ ስለነበረ ነው። ሆኖም በምርመራ የተረጋገጡትና የተገመቱት ቁጥሮች እንዲህ ማየት እንችላለን። እስካሁን ባለው መረጃ መሰረት ከኤፕስታይን የክስ መዝገብ ጋር በተያያዘ ከ100 በላይ ሴቶች በይፋ ቀርበው ምስክርነታቸውን ሰጥተዋል። እንዲሁም ካሳ እንዲከፈላቸው ጠይቀዋል። እነዚህ ሴቶች በጉርምስና ዕድሜያቸው ከ14 እስከ 18 ዓመት ባለው ክልል ጥቃት እንደደረሰባቸው የተረጋገጠ ነው። ብዙ መርማሪዎችና የሕግ ባለሙያዎች እንደሚሉት ግን እውነተኛ ቁጥር በሺዎች ሊቆጠር ይችላል፣ ከዚያም በላይ ነው የሚል ቁጥር አለ። ኤፕስታይን ይህንን ድርጊት ከ1990ዎቹ መጀመሪያ አንስቶ እስከ 2019 ድረስ ለ30 ዓመታት ሲያከናውን የቆየ ሲሆን በየቀኑ ማለት ይቻላል 3 እና 4 ልጃገረዶች ወደ ቤቱ ይገቡ እንደነበር የጥበቃ ሰራተኞቹ መስክረዋል። ወንጀሉ የተፈጸመው በፓልም ቢች ፍሎሪዳ ብቻ አይደለም። በኒውዮርክ፣ በኒው ሜክሲኮ፣ በፓሪስና በካሪቢያን ደሴቱ ላይ ተመሳሳይ ድርጊቶች ይፈጸሙ ነበር። ከምስራቅ አውሮፓ በሺዎች የሚቆጠሩ ልጃገረዶች በሥራ ስም ወደ አሜሪካ ተወስደዋል። ለዚህ ተግባር እንደዋሉም ይታመናል። ኤፕስታይን የዘረጋው ሥርዓት አንዷ ሰለባ ሌላ 2 ሰለባዎችን እንድታመጣ የሚያስገድድ ነበር። ይህ ደግሞ ቁጥሩ በየጊዜው በከፍተኛ ሁኔታ እንዲጨምር አድርጎታል። ታዲያ ከሁሉም በላይ መረጃውን እንዳይሰራጭ ያደረገው የእነዚህ ልጆች የድብቅ ፎቶ ወይም ቪዲዮ ግብረ ሥጋ ግንኙነት ከኃያላኖቹ ጋር ሲያደርጉ መቀረጹ ነበር። ራሳቸውን በእንደዚህ አይነት ድርጊት ውስጥ እንደሆኑ ላለማሳየት በወዳጅ በዘመድ በቤተሰብ መካከል በእንዲህ አይነት ነገር ውስጥ መሳተፋቸው እንዳይታወቅ ሲሉ ብዙዎቹ ነገሩን አፍነው እንዲያስቀሩት አድርጓል። እንዲሁም ሌሎች በጣም ብዙዎች ይህንን ድርጊት እንደደረሰባቸው ለመግለጽ ይፈራሉ። ምክንያቱም በድርጊቱ ውስጥ የተሳተፉት ሰዎች እጅግ ስልጣን ያላቸው በመሆናቸው በሕይወታቸው ላይ አደጋ ሊደርስ እንደሚችል ስለሚሰጉ ነው። ኤፕስታይን በሕይወት እያለ ለብዙዎች ሰለባዎች ከፍተኛ ገንዘብ በመክፈልም ምንም እንደማይናገሩ የሚያስገድድ ስምምነት አስፈርሟቸዋል። ብዙዎቹ አሁን ትዳርና ልጆች ያሏቸው በመሆኑ የአስከፊ ታሪክ እንዲወጣባቸውም አይፈልጉ። ከደሃ ቤተሰብ የመጡ ታዳጊዎች
ወላጅ የሌላቸው ወይም በትምህርት ቤት ችግር ያለባቸው ልጆች፣ የሞዴሊንግ ወይም የጥበብ ሥራ ፍለጋ የወጡ የውጭ አገር ዜጎች በዚህ ሰለባ ውስጥ ዋነኛዎቹ ነበሩ። የጄፍሪ ኤፕስታይን ወንጀል የዘመኑ ትልቁ የሰው ልጅ ባርነት ተብሎ ሊጠራ ይችላል። 100 የሚሆኑ ደፍረው ለሕግ ቢቀርቡም በሺዎች የሚቆጠሩ ግን ዛሬም ያንን ጠባሳ በልባቸው ይዘው በዝምታ ይኖራሉ። የታሪኩ ዘግናኝነትም ያለው ከዚህ ላይ ነው። ብዙ ንጹሃን ኃያላኑ የመጫወቻ አሻንጉሊት ሆነው አልፈዋል። ከሁሉ በላይ የሚያሳዝነው ግን ይህ ነው። የጄፍሪ ኤፕስታይን ታሪክ ፍጻሜ እንደ ጅማሮ ሁሉ በሚስጥርና በውዝግብ ባልተመለሱ ጥያቄዎች የተሞላ ነበር። እንደ አውሮፓውያን አቆጣጠር ነሐሴ 10 ቀን 2019 ኤፕስታይን በኒውዮርክ በሚገኝ ከፍተኛ ጥበቃ የሚደረግለት እስር ቤት ውስጥ በገመድ ታንቆ ተገኘ። ከሕክምና ምርመራው ራሱን አጠፋ ቢልም በብዙዎች ግን ይህንን አይቀበሉትም። በዚያች ሌሊት የጥበቃ ካሜራዎች ተበላሽተው ነበር፣ ጥበቃዎቹም ተኝተው ነበር ተባለ። የኤፕስታይን ጠበቆችና ቤተሰቦች የአንገቱ አጥንት የተሰበረበት መንገድ ከራስ ማጥፋት ይልቅ በሰው የመታነቅ ምልክት እንደሆነ ይሞግታሉ። ብዙዎች ኤፕስታይን አልተገደለም የሚል መፈክር እስከ መያዝም ደርሰዋል። ትላልቅ ሚስጥሮችን ይዞ እንዳይናገር ተወገደ የሚለው እምነት ዛሬም በሰፊው ይነገራል። ኤፕስታይን ከሞተ በኋላ የሕጉ ጅራፍ ወደ ዋና ረዳቱና ፍቅረኛው ጊሌን ማክስዌል ዞረ። እንደ አውሮፓውያን አቆጣጠር በ2021 መጨረሻ ላይ በተካሄደው ችሎት ማክስዌል ታዳጊዎችን በመመልመልና ለኤፕስታይን በማቅረብ ሴክስ ትራፊኪንግ በሚል ጥፋተኛ ተባለች። በ2022 የ20 ዓመት ጽኑ እስራት ተፈረደባት። በአሁኑ ወቅት በፍሎሪዳ በሚገኝ እስር ቤት ውስጥ ትገኛለች። ሆኖም እሷም ብትሆን አብረዋቸው የነበሩት ኃያላን ሰዎች ስም ዝርዝር ለሕግ አሳልፋ አልሰጠችም። ምንም እንኳን ዋነኛው ወንጀለኛ ቢሞትም ሰለባዎቹ ግን በገንዘብ ተቋማት ላይ ክስ መስርተዋል። ጄፒ ሞርጋን እና ዶይች ባንክ። እነዚህ ግዙፍ ባንኮች የኤፕስታይንን አጠራጣሪ የገንዘብ ዝውውር ዝም ብለው በማለፋቸው ለሰለባዎቹ በድምሩ ከ365 ሚሊዮን ዶላር በላይ ካሳ እንዲከፍሉ ተፈርዶባቸዋል። ከሞተ በኋላ ከሀብቱ ላይ 120 ሚሊዮን ዶላር በላይ ለሰለባዎቹ የካሳ ፈንድ እንዲከፈል ተደርጓል። እስከ ዛሬ ድረስ ዓለም በጉጉት የምትጠብቀው ትልቁ ነገር የኤፕስታይን ደንበኞች ተጠያቂ መሆናቸውን ነው። እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ በመቶዎች የሚቆጠሩ ሰነዶች ለሕዝብ ይፋ ሆነዋል። ከነዚህ ሰነዶች ውስጥ የብዙ ታዋቂ ሰዎች ስም ቢጠቀስም እስካሁን ድረስ ከአንድሪው ልዑል በቀር በከፍተኛ ወንጀል የተከሰሰ ሌላ ኃያል ሰው የለም። የኤፕስታይን ጉዳይ ገንዘብና ስልጣን ካለህ ከሕግ በላይ መሆን ትችላለህ የሚለውን መጥፎ አመለካከት በአሜሪካ የፍትህ ስርዓት ላይ ጥሎ አልፏል። የኤፕስታይን ጉዳይ ተዘግቷል ለማለት ይከብዳል። እርሱ ቢሞትም የዘረጋው መረብና በዚያ ውስጥ የተሳተፉ ሰዎች ዛሬም በስልጣንና በሀብት ጥላ ስር ተሸሽገው ይገኛሉ። የታሪኩ እውነተኛ ፍጻሜ የሚሆነው እነዚያ በመጋረጃ ጀርባ የነበሩት ኃያላን ሁሉ ለሕግ ሲቀርቡ ብቻ ነው። ከዚህ ሁሉ በላይ ግን ዛሬም በዚህ በእኛ ዘመን የበዓል አምልኮ እንደቀጠለና መስዋዕቱን እንዳስቀጠለ መሆኑ ግልጽ ነው። ስለዚህ ለእንደዚህ አይነት በምድራችን ስለሚፈጸሙ ግፎች እንደ አንድ ክርስቲያን በንስሐ መንፈስ ሆነን ሁላችንም በእግዚአብሔር ስር መውደቅና ምሕረትን መለመን፣ ቀጥሎም ልክ እንደ ነቢዩ ኤልያስ በዓልን በቀርሜሎስ ተራራ ላይ እንደተጋፈጠው ሁላችንም ይህንን የጨለማ አሰራርና አጋንንታዊ መስዋዕትን በመንፈስ በእምነት ሆነን እየተቃወምን ልንጸልይ እንደሚገባ ለምድራችን ትልቁ መፍትሄ መንፈሳዊ እንጂ ስጋዊ እንዳልሆነ ልንረዳ ይገባል። ስኬትና ሀብትን በምድራዊ መመዘኛ ብቻ መለካት እንደሌለብንና እውነተኛ ባለጸግነት በእግዚአብሔር ፊት ባለ ንጹሕ ሕሊና እንጂ በባንክ አካውንት ብዛት አይደለም። ለስልጣንና ለዝና ሲባል ሰብአዊነትን መገበር መጨረሻው ውርደት እንደሆነም የሚገልጽ ነው። በጨለማ የምናደርገው ማንኛውም ነገር አያየኝም ብለን የምንፈጽመው ማንኛውም ተግባር በአንድ ቀን ለፍርድ መቅረቡ አይቀርም። ምናልባት በዚህ በምድራዊው ፍርድ ፍትህ ያጣች የትኛውም ነፍስ በሰማያዊው ዘላለማዊው እውነተኛ ዳኛ ፊት ግን የተደበቀች እንዳልሆነ አንድ ማሳያ ላስጠነቅቃችሁ እወዳለሁ። ስለዚህ ሕይወታችንን በብርሃን እና በእውነት ላይ መስርተን ከሰው ብንሸሸግ ከፈጣሪ ዓይን እንዳላመለጥን አውቀን መኖር ትልቅ ብልሃት ነው።
እንደ አንድ ክርስቲያን ግዴታችን ለተበደሉ ድምጾች መሆንና የታሰሩትን ማሰብና ደካሞችን መጠበቅ፣ የዓለም ኃያላን በንጹሐን ላይ ሲገፉ ዝም ማለት የክፋቱን ተባባሪ መሆን እንደማለት እንደሆነ አውቀን በጸሎታችንም ሆነ በንግግራችን ለጽድቅ መቆም ይገባናል። ምድራዊ ፍርድ ቢጓደል፣ ባለሥልጣናት ቢደባለቁና እውነት ቢቀበር እንኳን ለእያንዳንዱ እንደ ሥራው መጠን የሚከፍል እውነተኛ ፈራጅ አለ። ስለዚህ በምድራዊ ፍትሕ መጓደል ተስፋ አትቁረጡ። ይልቁንም ነፍስን ለዘላለማዊው ፍርድ ማዘጋጀት ይሁንልን። የኤፕስታይን ታሪክ የዓለምን ግሳንግስና የሰይጣንን ውሸት ያሳየናል። አሁንም ድረስ ያለውን የበዓል አምልኮ ፍንትው አድርጎ የሚያሳይ ነው። ዓለም በወርቅ ብታሸበርቅም በውስጧ ግን የሙታን አጥንት የሞላባት መቃብር ልትሆን ትችላለች። እኛ ግን በክርስቶስ ብርሃን እየተመራን የክፋትን መንገድ ርቀን ጽድቅን እየገለጥን ነውርንና ኃጢአትን እያጋለጥን በንጽሕናና በፍቅር እንድንኖር ጌታ ይርዳን። በእርግጥ ይህ የኤፕስተን ታሪክ ብዙዎችን ያስተምራል፣ ያስጠነቅቃልና አሁኑኑ ለብዙዎች ላኩላቸው። መልካም ጊዜ